ወደ ውስጥ ያለው ልጅ የብሩክ እስከሆነ ድረስ እኔን የመንከባከብ ግዴታ አለበት። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚዬና እዩ በድጋሚ ተገናኝተዋል። ለምን ተገናኙ? እዩ ሀይሚዬን ትፈልጋታለች። ሀይሚም ደግሞ በትናንትናው ቪዲዮ ብዙዎቻችሁ አስተያየት ሰጥታችሁኛል። ለምንድን ነው የማትረጁ? እባክሽን ከጎኑ ሁኝ ትሉኛላችሁ። እኔ ከጎኑ መሆን አቅቶኛ አይደለም። እኔ ብሩኬ እንዲጎዳ አልፈልግም። ነገር ግን የደረሰብኝ ነገር ጊዜ ያስፈልገዋል። እስኪ ትንሽ ጊዜ ስጡኝ፣ ላስብበት፣ ልረጋጋ እባካችሁን። እኔ እሱን ሳልረዳው ቀርቼ አይደለም፣ ለእኔም አስቡልኝ በማለት እንግዲህ ሀይሚዬ የተሰማትን ነገር ስትናገር ነበር። ከዛ ባለፈ ግን እዩ ለምንድን ነው የፈለገቻት? እዩ ላገኝሽ እፈልጋለሁ ብላታለች። ሲገናኙ ግን ያየነው ነገር ሌላ ነገር ነበረ። እዩ ለብሩኬ የመጥሪያ ወረቀት ይዛ መታ ነበረ ክስ ልጀምር። እናም ሀይሚዬን ይህንን ወረቀት ለብሩኬ አድርሽልኝ ስትላት ምንድን ነው አለቻት። የመጥሪያ ወረቀት ነው፣ ክስ ጀምሬያለሁ፣ አባትነቱን እንዲያምንልኝ እፈልጋለሁ። ከዛም በተረፈ ደግሞ ሊንከባከበኝ እስከምወልድ ድረስ ግዴታው ነው እኔንም ልጁንም በማለት እዩ እንግዲህ ለሀይሚ ስትናገር ነበረ። ሀይሚዬንም ከሱ ራቂ ብዬሻለሁ ደግሜ ደጋግሜ፣ ነገር ግን ልትርቂልኝ አልቻልሽም ብላታለች። ሀይሚም ደግሞ ያለችውን ነገር ሁሉንም በትዕግስት ሰምታ እንግዲህ መልስ ሰጥታታለች። እና ይሄ ነገር እኔን ይመለከተኛል ወይ? ለምን ለራሱ ለብሩኬ አትሰጪውም? እኔ ምን አገባኝ አለቻት። ብሩኬን ላገኘው አልቻልኩም፣ ስልኩም አይሰራልኝም፣ ስለዚህ አንቺ ነሽ መስጠት ያለብሽ ብላ እንግዲህ ክሱን ወረቀት ሰጥታታለች ማለት ነው። ለቡራ ክስ ሊጀመር ነው። እዩ እኔ ጥያቄ አለኝ። ይሄ ጥያቄ ግን ለሁላችንም ይሆን ለሁላችንም ይጠቅመናል ብዬ አስባለሁ። እዩ ገና ካሁኑ ተወጣጠርሽ፣ ብዙ ነገር አሰብሽ፣ ብዙ በቃ ሄድሽ፣ በቃ ተጓዝሽ እና ቢያንስ ክስ እኮ መጀመሪያ ያለብሽ አንቺ በሰላም ተገላግለሽ ልጅሽን በእጅሽ አቅፈሽ ዲኤንኤን ምርመራ ተደርጎ ከዛ በኋላ ነው ቡራ ልጁ መሆኑን አውቆ እምቢ ካለ አረዳም ካለ ከራቀሽ መክሰስ ያለብሽ እንጂ ገና ያልተወለደ ልጅ ካሁን ጀምረሽ አባትነቱን እመን አትመን የምትይው ምንድን ነው? ፈጣሪ ይቅር በለኝ፣ አባቴ ይቅር በለኝ፣ እንደው ቅዱስ ገብርኤልና እንደው ቤተሰብ ይቅርታ አድርጉልኝና በሰላም ትገላገል አትገላገል ሳታቅ ገና ካሁኑ ይሄ ሁሉ ውጣ ውረድ ምንድን ነው? እውነት እኔ አንዳንድ ጊዜ በጣም ይገርመኛል። እስኪ እንደው አርቀን እናስብ። የእውነት ነው የምላችሁ። እንደው ህፃኑ በህይወት ይኑር አይኑር ሳይታወቅ በሰላም ትገላገይ አትገላገይ ሳታቂ እንደው ነገ ጠዋት እኮ የሆነ ነገር ሊፈጠር ይችላል እና ካሁኑ ካላመንክ ግዴታ ማመን አለብህ። ከስሃለሁ፣ እንዲህ አደርግሃለሁ የምትይ ሴትዮ ምን አለ ጸሎት ብታደርጊ በሰላም እንድትገላገይ መጀመሪያ። ሁሉም ነገር እኮ ከዛ በኋላ ይደርሳል። ልዩ ክሱም ሆነ እንክብካቤውም ሆነ ሁሉም ነገር ከወለድሽ በኋላ እኮ ይደርሳል። ገና እንዴት ነው የሚባለው? በእናትሽ የሆነ አባባል አለ፣ ወጡ ሳይወጠወጥ ወስከንባው ላይ ቆጠጥም ይባላል። እና እንደዛ እኮ ነው የሆንሽው። በዚህ ሰዓት እኮ አንቺ እመን አትመን የምትይበት ጊዜ ላይ አይደለም። እውነት እንደው እንደዚህ ተወጥረሽ ተወጣጥረሽ እውነት ከሆነ እንደው እርግዝናሽ እኔ ላምን አልቻልኩም። ጨርቅ ካልሆነ የጠቀጠቅሹ ቢያንስ ልጅሽን ከወለድሽ በኋላ ሁሉንም እኮ ነገር ማድረግ ትችያለሽ። አሁን እሱ አላመነም አይደለ? ፋሚሊው አላመነም፣ እኛ አላመንም። እርግዝናውን ማንም ሰው ያመነልሽ የለም። ሳያምኑበት ግዴታ አመኑ እኮ እያልሽ ነው እንደ ፍርድ ቤት ራሱ እኮ ብትሄጂ ማለት ነው። በነገራችን ላይ ቡራ አንቺን መክሰስ ይችላል። እውነት ቢሆን ማለት ነው የሆነ ነገር አጠጥታይ ነው እንደዚህ የሆንኩት እኮ ማለት ይችላል። እውነት ከሆነ ልጁ እንኳስ ዲኤንኤም ተመርምሮ እውነት ከሆነ እንደውም አንቺ ነሽ የደፈርሽው ቡራን ከገባሽ ማለት አንቺ ነሽ የደፈርሽው አጠጥተሽ ምን ብለሽ እንጂ ቢያቅማ እኮ አዎ ተሳስቻለሁ ብሎ ይል ነበር። ግን አያቅም ይሄ ልጅ፣ ምንም የሚያውቀው ታሪክ የለም። እንደ እሱንም እንደ እውነት ቤተኛ ባብሮሽ ማለት ነው። እና ፍርድ ቤት ራሱ ብትሄጂ
ቡራ ቢሄድ እኮ አሁን ምንም የሚያሳፍረው ነገር የለም። እኔ የማውቀው ታሪክ የለም ይላል። እኔ የማውቀው ታሪክ የለም። እሷ ባብረኸኝ ተኝተሃል፣ ያስረገዝከኝ አንተ ነህ ትላለች። እኔ ግን ምንም የማውቀው ነገር የለም። ደግሞም ነው ከተባለም ደግሞ ልጁ ይወለድና ዲኤንኤም ተመርምሮ ከዛ በኋላ ውሳኔ ይወስናል። እንደዛ ብሎ እኮ መናገር ይችላል። ማንም አያስገድደውም። በነገራችን ላይ አይደለም መጥሪያ ይዘሽ ሄደሽ ለምን የፈለገ ነገር ይዘሽ አልትሄጂም? እና ተረጋጊ፣ መረጋጋት ያስፈልግሻል ነው ወይስ የሆነ ነገር ልል ነበረ ግን ተውኝ እስኪ። አምሯት ከሆነ ብዬ እኮ ነው። ቤተሰብ ይቅርታ። እንዴት ግራ ተጋባው። እንዴ የልጅቷ ነገር ምንድን ነው? ምንድን ነው ሀሳቧ? እኔ ምንም አልልሽ ሚዩ፣ ግን መረጋጋት አለብሽ። ቆንጂት መረጋጋት አለብሽ። በዚህ ልክ አትሂጂ፣ ትሰበሪያለሽ፣ ትወድቂያለሽ። ስንት ነገር እኮ አለ ማሬ። የዛሬን ብቻ አስቢ፣ ነገን ደግሞ ቀስ ብለሽ ትደርሽበታለሽ። አትንጠልጠይ እንዴ! ይሄን ያክል በቃ አንቺ እኔ ልትረጅኝ አልጀረ እንዴ? ምንሽ ነው የሚረዳው? እውነት ቢሆን እኮ እኛ ሁላችንም እንረዳሽ ነበር፣ ከጎንሽ እንቆም ነበር። ግን ያልሆነ ነገር ሆነ እኮ እያልሽ ነው ያለሽው። በዛ ላይ ስርዓት የሚባል ነገር የለሽም። ጎበዝ፣ ወዴት እየተሄደ ነው? ወዴት እየተሄደ ነው? ግዴታ እመን እንደ መብት እኮ ነው ይሄ ልጅ እኮ ማለት በነገራችን ላይ የቡራ ልጅ እንኳስ ቢሆን ማለት ነው ከአንቺ ጋር እኮ አይኖርም። መኖር ካልፈለገ ግዴታው አይደለም፣ ልጁን ያሳድጋል። በውጭ ብር እየሰጠሽ ልጅሽን ታሳድጊያለሽ ማለት ነው። ካልሆነም ልጅሽን ትሰጨዋለሽ እንጂ ከኔ ጋር ይኖራል ብለሽ እንዳታስቢ። የወለደ ሁሉ ባብሮ አይኖርም የኔ ውድ። የተፋቀረ ሁሉ ባብሮ አይኖርም። የተጋባ ሁሉ ባብሮ አይኖርም። መለያየት የሚባል ነገር አለ እና አሁን ቡራን በልጅ አስረዋለሁ፣ በልጅ ይዘዋለሁ፣ በልጅ ይዤው አብሮኝ ይኖራል ብለሽ እንዳታስቢ። እንደው ቢሆን እኮ ነው እሱም ይህ አስተሳሰብ በቃ አሁን በልጅ አስሬ ቡራ ከኔ ጋር ይኖራል የሚል ነው ሀሳብ ያላት። ፈጽሞ አይኖርም። ሀይሚዬ ደግሞ የእኔ ቆንጆ ማለት ነው መቼም እንደማትርቂው እኔ ተስፋ አደርጋለሁ። በጣም ስለምትወጁ ስለምታፈቅሩ ደግሞም ስትናገር ነበር። መረጋጋት አለብኝ። እኔ እኮ ብሩኬ አልበደለኝም፣ ግን የተደረገው ነገር ብለሽ የተደረገው ነገርም እኮ እንደሆነ ቢባል ራሱ ቡራ ሳያቅ የሆነ ነገር ስለሆነ ብዙም በሱ አይፈረድም። ይች ልጅ አጠጥታው ምን ብለው ከሆነ በቡራ አይፈረድም። የኔ ማር ማለት ነው፣ የኔ ቆንጆ ሀይሚቲ ማለት ነው። እና አንቺና እሱ በፍጹም አትለያዩም። በፍጹም ጥላት ይቃጠላል እንጂ ርር ይላል እንጂ መቼም ቢሆን አትለያዩም። ደግሞ አይስዌር ቤተሰብ ዛሬ ዳቦ ስለበላሁ የገብርኤል ዳቦ ውሃ እየጠማኝ እየጠጣሁ ነው። እንኳን አደረሳችሁ ሳልላችሁ ቅዱስ ገብርኤል እንደው ከአመት አመት ያደረሳችሁ። እውነት እዩን እንደው ከመጣችበት ይመልሳት። እንደው አባቴ ቅዱስ ገብርኤል ምን አይነት ተንከሲስ ሴት ናት እውነት። እንደው ከእንደዚህ አይነት ሰዎች ይጠብቃችሁ። አሜን በሉ። አሜን አሜን።